ሀብት ክፍፍል ባልተደረገበት ሀገር እኩል ስልጣን ክፍፍል በሌለበት ሀገር ከአንድ ጎሳ መጥቶ የሚገዛ የሚጨፈጭፍባት ሀገር ላይ ነዳጅ ቢወጣ ከኡጋዴን ወርቅ ቢወጣ ከሻኪሾ ከወለጋ ኮባልት ቢወጣ ከጎጃም የጮቄ ውሃ ወጥቶ ለዓለም ቢሸጥ ፍትሃዊ ስርዓት ፍትሃዊ መንግስት እኩል ሁሉንም ብሔረሰብ ያማከለ መንግስት እስካልተገነባ ድረስ ለአማራ ምንድነው ያልኳችሁ ምኑም አይደለም። ቶቻችን ኦሮሞዎች መግጃ እየዋለ ዘራችን አጥፍተው ኦሮሚያ የሚባል ሪፐብሊክ መንግስት ትግሬ የሚባል ሪፐብሊክ መንግስት ገንብተው መሄጃ ነው የሚሆነው። ስለዚህ አሁን ያለውን ልማት አማራ መደገፍ የለበት። አውሮፕላን ማረፊያ ይሁን ወርቅ ማውጣት ይሁን የአባይ ልማት ይሁን አማራ ይሄንን መቃወም ነው ያለበት። ለምን አማራ ስልጣን ላይ የለም። አማራ የኢኮኖሚ ተቆጣጣሪ አይደለም። ይሄ ባልሆነበት ስርዓት ካናስ ምኑም አይደለም። ኦጋዴን ውስጥ ነዳጅ መገኘት፣ ደብረ ዘይት ላይ ኤርፖርት መገንባት፣ ሰፋፊ መካናይዝድ እርሻዎችን ማቋቋም፣ አባይ ግድብን ለዓለም ቢሸጥ የጮቄን ውሃ አውጥቶ ለዓለም በማከፋፈል እንደ ነዳጅ ቢሸጥ ለአማራ ህዝብ ጥቅም የለውም። ናይጄሪያን ተመልከቱት። the fourth oil producer country in the world. Do you know about Nigeria? Nigeria is oil producer country in the world. Is number 4. Look South Sudan. Look Venezuela. Look Saudi Arabia. ሳውዲ አረቢያ ንጉሶች የቢሊየን ዶላር ቤት እዚህ ያላቸው የሚጠጡት በወርቅ ዋንጫ ነው፣ የሚበሉት በወርቅ ማንኪያ ነው። ብታምኑም ባታምኑ ሳውዲ አረቢያ፣ ኩዌት፣ ዱባይ ምናምን የሚባል አቡዳቢ ጠቅላላ ንጉሶች ቤታቸው በወርቅ ነው፣ ሽንት ቤታቸው በወርቅ የተሰራ ነው። ብታምኑም ባታምኑ ተራው እስላም ግን አላህ እያለ እያፈነደደ የሙሐመድን መካ መዲና ከቦ ከመጮህ እንደ ቁራ ውጪ ነጭ ለብሶ ከመውረግረግ ውጪ አንድም ነገር ጠብ ያለልን ነገር የለም። ናይጄሪያ ወደ አሜሪካና አውሮፓ ወደ ሌላ አፍሪካ ሀገሮች ደቡብ አፍሪካ ከመሰደድ ውጭ ነዳጅ አራተኛ ሀገር የዓለም ሀገር ሆነው ምንም አላገኙም። ሱዳን እስካሁን ድረስ እርስ በርስ ጦርነት አስክሬናቸው በረሃ ላይ ከመውደቅ ውጭ ነዳጅ በመገኘቱ ምክንያት አንድም የተጠቀመ የለም። ስለዚህ ኢትዮጵያም the same shit, same thing will be happen, same shit. You will see it. If you have agro industry, if you find ወርቅ በተሸጠ ቁጥር ውሃ በተሸጠ ቁጥር ንብረት ስላላቸው አማራን የማጥፊያ የተለየ የጦር መሳሪያ አማራን የመቆጣጠሪያ ቴክኖሎጂ ተጠቅሞ ቬንዙዌላ እኮ 90% የሀገሪቱን ኢኮኖሚ የሚሸፍን ነዳጅ አላቸው። የሚጠቀሙበት ሳውት ሱዳን፣ ናይጄሪያ፣ ቬንዙዌላ፣ ሳውዲ አረቢያ፣ ኩዌት and so on። ሊቢያ በአሁኑ ሰዓት ምንድን ነው የሚያደርገው? የሚዘርፉት ፖለቲከኞች ናቸው። 70% የሚሆነው የቬንዙዌላ ህዝብ የዕለት ጉርሱን አይሸፍንም። ግን ነዳጁ ካለም አንደኛ ነው። ወደ 300 ምናምን ሜትሪክ ምናምን በጣም ብዙ እኮ ነው። ተዝቆ አያልቅ። ህዝቡ ግን አሜሪካን ሀገር እዚህ ጫማ ይጠርጋል፣ ዱቄት ይሸከማል። ፋብሪካ በ7 ብር ይውላል። ሳቦይ ተቀጥሮ ማክዶናል በሰዓት 5 ብር የሚከፈለው። ስለዚህ የነዳጅ መውጣት በኢትዮጵያ ውስጥ የአባይ መገደብ እየሸጡ መሳሪያ እየገዙ አማራን ያጠፉታል እንጂ አገራቸውን ይገነባሉ እንጂ ለማይቀረው ኦሮሚያ ሪፐብሊክ ያወጡበታል። ለማይቀረው ትግርኛ መንግስት እየተከፋፈሉ ሪሶርሱን ይጠቀማሉ፣ አማራን ያዳክማሉ፣ እንደ ኩርድ ህዝብ ያጠፉታል እንጂ ኢኮኖሚውን ያልተቆጣጠረ ህብረተሰብ የበይ ተመልካች፣ የኢኮኖሚ ጥገኛ፣ የፖለቲካ ጥገኛ የሆነ ህዝብ ደግሞ ባሪያ ነው፣ ስሌቭ ነው።